ከፍ ያረጉና ከፍታ ሲያናድዳቸው ቅጭ ሲላቸው አቅም እንዳላቸው ለማሳየት ዝቅ ሊያረጉ ይሞክራሉ በተቻላቸው አቅም ማለት ነው። ከፍታችሁ ማያናድደው ሰው እግዚአብሔር ብቻ ነው። ጉብዝናችሁ ማያናድደው ሰው እግዚአብሔር ብቻ ነው። መጠንቀቃችሁ ማያናድደው ሰው እግዚአብሔር ብቻ ነው። እግዚአብሔር ለእናንተ ያለው መነጽር ሁሌም አዎንታዊ ነው። ጥሩ ነገራችሁን ነው የሚያየው። አንዳንድ ሰዎች ግን አሉ መነጽራቸው ትክክል አይደለም። ይደብራቸዋል። የምታደርጉት ነገር አያስደስታቸውም። ለምን እንደሆነ አያውቁም፣ ራሳቸውም አይጠይቁም። እናንተ ግን ስግጥፍምስ ማለት እንዳታቋርጡ because እግዚአብሔርን ነው የምላችሁ። ሁላችንም በየህይወታችን መቶ ሰዎች ተሰጥተውናል። የሚቆጣጠሩን ይሆናል ከፍታችን የሚያናድዳቸው ሳይታወቀን ከኋላችን ሴራ የሚያሰሩብን በጣም ብዙ ሰዎች አሉ። መቶ ሰዎች ተሰጥተውናል። እያደግን ስንመጣ ደግሞ እነዚህ ሰዎች ትንሽ ሊበዙ ይችላሉ፣ ግን ደግሞ ከእግዚአብሔር ያለን ቀረቤታ ትልቅ ይሆናል። ለምን? እግዚአብሔር ሁሌም የኛ አለኝታ ስለሆነ። እኔ እኮ መፍራት እችላለሁ፣ ግን ማመን ይሻለኛል። ብዙ ሰው እንድጠነቀቅ ይነግረኛል፣ ግን ጥንቃቄውን እግዚአብሔር አሳልፌ እሰጠዋለሁ። እግዚአብሔርን እመራለሁ፣ በእግዚአብሔር አምናለሁ፣ እተማመናለሁ፣ እንቀሳቀሳለሁ። እግዚአብሔርን ነው የምላችሁ። ጠበቅ አድርጋችሁ ያዙ። እግዚአብሔራችሁ ጠበቅ አድርጋችሁ ነው የምላችሁ። ጠበቅ ከምንም ጊዜ በላይ ሙስሊም ከሆናችሁ አላህን ጠበቅ አድርገህ ትይዛለህ። በየራሳችሁ ማለት ነው። ጠበቅ ልባችሁ ውስጥ ሁሌም በየሰከንዱ በየሚሊ ሰከንዱ መኖር አለበት እግዚአብሔር። ሁሌም ነው የምላችሁ። ሁሌም ወዳችኋለሁ። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። and አንዳንድ ሰው መረዳትም አይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ ምን አድርጌ ነው? ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው anyways ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን? በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው because በጣም ከመብዛቱ የተነሳ and 2F real estate ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። አሁን ወደዛ ታላቁ ሩጫ ሲመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ and I mean በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት። ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ። ገባችሁ? መሮጥ ፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር ምናምን ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናገዳቸው 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ። እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡኝ አልኳችሁ አትሰሙኝም። እኔ መወዳደር አልፈልግም ተውኝ፣ I don't care። ግን ኤኒዌይስ
ክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው የሚያዙ አይደለም ገባቸው። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ እና ለሴፍቲም አይ ቲንክ ይህ ማድረግ አለብኝ እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስነ ስርዓት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ የምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ። ኦፍ ኮርስ ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ አጣለሁ ማለት ነው። ገባችሁ አይደለ? አቅሙን ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው ነው እናቴ ያለችኝ እሱ ነው፣ አባቴ ያለኝ እሱ ነው፣ አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላችሁ? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ ነው። እናንተ ሰዎች አታስፈሩኝም፣ ባይዘው ልንገራችሁ በምንም ተአምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ፣ በዚህ ያረገ ተወዳደረ፣ ያ ሳይዝ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ላይ አውጡኝ ከዛ ሁሉ ነገር። እኔ አዶናይ ነኝ። ኦኬ ቲክቶከር ነኝ፣ ስም ስጡኝ ከፈለጋችሁ። ዩቲዩበር ነኝ፣ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ። ግን ጋይስ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ። ሰላም ክርስቶስ ይብዛላችሁ። ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅር በዘዝ ትበልልኝ። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ ዛሬ በአዲስ ርዕስ ይዤ መጥቻለሁ። ምንድነው? በዚህ ትላንትና በታላቁ ሩጫ ላይ አዶናይ ትልቅ ተቃውሞ ገጥሞታል ማለት ነው። አንደኛው ነገር ያው የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ ተቀብቶ ነበረ ጺሙ ላይ እና ፊቱ ላይ እና እንዲነሳ ወይም እንዲያነሳው ተደርጓል ማለት ነው። በመቀጠልም ደግሞ ጋርዶ አስከትሎ በመሄዱ እንዴት ጋርድ ተከትለ አስከትለ ለምን ትሄዳለህ ተብሎ በጣም ትልቅ ተቃውሞ ገጥሞታል ማለት ነው። እና ያው ሆነ ይህ ግን ያው የኢትዮጵያ ያለችበት ሀገራችን ያለችበት ሁኔታ ያው በዚህ ብቻ በማየት ግልጽ ነው ማለት ይቻላል። ምክንያቱም ይሄ ታላቅ ሩጫ ተብሎ ተመድቦ የተላከው በተለያየ ቦታ ላይ ይለቀቀ ሶሻል ሚዲያ ዓለም የሚያዩ ነገር ነው እና አፍሪካን ብቻ ሳይሆን ዓለማትም ሊያዩት ይችላሉ። ምክንያቱም የሩጫ ነገር ስለሆነ ማለት እና ያ ነገር ግን ትኩረት እንዲስብ ያደረጉት ምንድን ራሳቸው ናቸው ማለት እሱ ሰላማዊ ሆነ ነበር የሚወጣ ነበረው። ግን ከሚያዩና ከሚመጣበት አንፃር እንደሰማችሁት ብዙ ነገሮች ስለሚደርስበት የራሱ ጋርድ ቀጠረ ማለት ነው። አልፎን ተርፎ ደግሞ እሱ የፈለገ ነገር ቀጥሮ የፈለገ ነገር አስከትሎ ይውጣ። እናንተ ምን አገባችሁ ሲቀጥል ማለት ነው። እናንተ ያልወሰደባችሁ ወይም ለጋርድ ክፈሉ አልተባላችሁ፣ የተቀባው ነገር ለቀለም ክፈሉ አልተባላችሁ። እኔ አንዳንድ ሰዎች እኮ ነው በጣም እኮ ግርም ነው የምትል በፈጣሪ እንዴ! ሰው እንዴት እንደዚህ ይዘቅጣል? በፈጣሪ ሰው የፈለገውን ነገር ማድረግ አይችልም እንዴ? እሱ ብቻ ሰውን የሚነቅፍ ነገር ህዝብን የሚያሳዝን ነገር አይሁን እንጂ የፈለገው ነገር ለምን ከፈለገው ውሻ አስከትሎ ለምን አይወጣም እንዴ? እሱ እኮ ሰው ነው እኮ ወጣት ነው እኮ እንዴ! ኧረ አንዳንድ ጊዜ የምንናገረው ነገር ለምን አናስተውል? በፈጣሪ የፈለገው ነገር ቢያደርግስ አስከትሎ ቢወጣስ እንዴ? እሱ እኮ ሰው ነው እንጂ እኮ ሪሞት ኮንትሮል እኮ አይደለም፣ ወይ ሮቦት እኮ አይደለም። በሰው መንቀሳቀስ የሚችለው ሪሞት ኮንትሮል ወይም ሮቦት ሲሆን ነው እንጂ የሰው ፍጥረት ማንን ሰው ሊያንቀሳቀስ አይችልም ማለት። እሱ የራሱ ሀሳብና የራሱ ማሰብና ማገናዘብ የሚችል ሰው ነው እንጂ ይሄን አክል ልክ በኔ ያንተን ጫማ ውልቅና በኔ ጫማ ሂድ ነው እንደማለት እኮ ነው ይሄን ነገር የሚታየው ማለት እንዴ። ኧረ አንዳንድ ጊዜ ፈሩ በፈጠራችሁ እንዴ። ደግሞ አረንጓዴ ቢጫ ቀን ደግሞ አስጠፋችሁት። ይሄ ያለ ነገር እኮ ነው። ልጁ ሰላማዊ ነበረ፣ ግን እናንተ ወደ ብሔር ወደ ጸብ እንዲመራ ወደ የሆነ ነገር ወደ ፖለቲካ እንዲመራ የምታደርጉት ራሳችሁ ናቸው ማለት። እሱ ሀገሬ ነው ብሎ ነው ሰላም ሆኗል ብሎ ነው እንደዚህ ሆነ የወጣው ማለት። ግን እናንተ በምታመጡት ነገር እናንተ በምታመጡት ጦስ ልጁ ሌላ ቦታ ላይ እየከተታችሁት ነው ማለት። ደግሞ በእናንተ ሪሞት የሚንቀሳቀስ በእናንተ አእምሮ ጭንቅላት የሚንቀሳቀስ እሱ እንስሳው አይደለም። የራሱ ማሰብ ማገናዘብ ይችላል። እና ከአንገቱ ጉረዲው ከጭንቅላቱ ጉረዲው ልጁ የፈለገ ነገር ያድርግበት፣ የፈለገ ነገር ያድርግ። ምን አገባችሁ እናንተ?
የተጠየቃችሁት ነገር የለ። ጋርድ ክፈሉ አልተባላችሁ? የእርዳታ ድርጅት ይህን ነገር 5 ሳንቲም ጎልብኝ እስኪ ክፈሉ አላለም? እሱ በካናዳ እያለ ቲክቶክ ላይ ብዙ ነገር ተናግረዋል። እንኳን ማንን ሰው ኢትዮጵያ ቲክቶከር ይሆንም ዓለም ላይ ያለን ራሱ ያሉ ራሱ ቲክቶከሮችም ዩቲዩበር ላይ የሚሰሩ ራሱ በቀን ወይም በዩቲዩብ ይሆንም በወርም ይሁን በአመት ይሁን ይሄን አክል ይካፈልኛል ብሎ ማንን ሰው ያሳየ ሰው የለም። ለመጀመሪያ ጊዜ ያሳየው እሱ ነው። $1000 አግኝቻለሁ ከአሁን በኋላ እኮ መስራት እችላለሁ፣ ለምንድን ነው እዚህ የምቀመጠው ብሎ ቆርጦ ነው ወደ ኢትዮጵያ የገባው። ከገባም በኋላ ደግሞ እንዳለውም የእናቶቻችን ባበሳለሁ ብሎ ነበር። ያው በተቻለው አቅም እያበሰ ነው። ባለፈ እንኳን በዚህ ሳምንት ራሱ ያለፈ ሳምንት ራሱ አንድ እህታችን ድርጅት እንኳን ሄዶ በማገዙ ስንት ነገር ነው። ስንት ሰው ተበረታታ። ስንት ሰው የሷ የልጅቷን በራሱ ትልቅ ነገር የሷ ራሱ መታበሱ ማለት በደስታ ስታለቅስ እናንተ እርዱ ብትባሉ 0.5 ሳንቲም አታወጣው። ግን ጭቅጭቃችሁ ንዝንዛችሁ ሰው መኖሩን እንዲጠላ ነው የምታደርጉት ማለት። እግዚአብሔር አምላክ ብቻ ልቦና ይስጣችሁ። አሁንም እኔ መልእክት ያለ ለአዶናይ ነው። አዶናይ ትልቅ ሰው ነው። ማገናዘብ ማስተዋል የሚችል ሰው ነው። አንተ ሰው ኮመንት ጻፈ ሰው በአካል እንደዚህ ያለን ብለ ማን ሰው ሊያሸማቀቅም አይችልም። በራስህ መንገድ ሂድ። ሰው ዲስሪስፔክት አታድርግ። ያለበትን የወጣህበትን ቦታ ባክግራውንድ ማየት አለብህ። ከዛ የተረፈ ነገር ግን አንተ ጋርድ አስከትል፣ ውሻ አስከትል፣ የፈለገ ነገር አስከትል ብትሆን ማንን ሰው የሚያገባው ሰው የለም። ማንን ሰው ማለት ነው። በመጨረሻም ግን እነ ማን ነው ጆን ዳንኤል እና አንድ ሙሴ ነው ማን የሚባለው ልጅ አለ። የነሱን እንደነሱ ነው የሚያደርጉ መጨረሻ ላይ ማለት ነው። እና ባክግራውንድ ማሰብ አለብህ፣ መጠንቀቅ አለብህ። የምታደርጋቸው ነገሮች የሀገራችን ሰው በጣም ከባድ እየሆነ ነው። የምትናገረው ነገር አንድ ቃል የተናገርከው ይሰነጥቁና ወደ ሌላ ቦታ ነው የሚወስዱብህ ማለት ነው። አሁን ጆን ዳንኤል ስንት አመት ሆኖታል፣ አልፎታል። አሁን ግን ዞር ብሎ ማንም ያውን ሰው የለም። በዛን ሰዓት ጆን ዳንኤል ሙዚቃ እየከፈቱ ወኒ ወንድሜ ስወድ እንደዚህ ልሁንልህ ስሞትልህ ይሉት ነበር። ሲረዳ የሆነ ጊዜ ደቡብ ክልል መሬት የተሸራተተ ጊዜ ሰዎች የሞቱ ጊዜ ሄዶ ራሱ ሲረዳ በዛ ሰዓት ያልሆነ ነገር የለም። ግን በአሁን ሰዓት ማንን ሰው ዞር አድርጎ ያየው የለም። ወንድሜ ነው ታስሯል፣ እንደዚህ አይነት ቦታ ደርሶበታል፣ እስኪ እንደግፈው፣ ምን ላይ ነው እስኪ በዋስ እናስፈታው፣ የሚያገለግል ልጅ ነው ወጣት ነው ያለው ሰው ማንም የለም። አንተም ደግሞ ይህንን አይተ መማር አለብህ። በእነሱ የራስህ ኢንቴንሽን ትተው የእነሱ ኢንቴንሽናቸው እየተከታተል ከሄድክ ማለት ነው ሌላ ቦታ ነው የምትገባው። እና ማስተዋል አለብህ። በዙሪያም ያሉ ሰዎች ራሱ ማናጀር ብለህ የቀጠርካቸው ሰዎችን ካሉ ምን አይነት ናቸው ብለህ ማስተዋል አለብህ። እኔ የትነት ምክሬ እኔ በራሴ ነው የምናገረው ማለት ነው። እና ማንን ሰው ያንተን እንደ ሪሞት ኮንትሮል ቆጥረው ማንን ሰው ሊያንቀሳቀስ አይችልም። አንተ በራስ መንገድ መሄድ ያለብህ ትልቅ ሰው ነህ። ሰው ደግሞ እንደዚህ ብሎኛል ብለህ ደግሞ ሰው ምላሽ አትስጥ። በቃ ሰው ይናገራል፣ ሲደክማቸው ይተውታል። በቃ አትስማቸው፣ ጆሮ አትስጣቸው። የነሱ ኢንቴንሽናቸውን ይዘህ ከተከታተልክ በእነሱ ኢንቴንሽን እንትን ተከትለህ ሌላ ቦታ የምትገባው ማለት ነው። ጆን ዳንኤልና እንደ ሙሴ እነሱን ደግሞ ማሰብ አለብህ ማለት ነው። ጆን ዳንኤል በቃ በቂ ነው ከሁሉም ነገር ማለት ነው። እኔ ይህንን ነው ምለው። እግዚአብሔር አምላክ ልቦና ይስጠን። ሀገራችን ደግሞ ያለችበት ወቀጠቀጥ ቦታ ይሄ አረንጓዴ ቢጫ ቀይ የፈረደበት እሱ እንግዲህ ቆርጣቸው አውጡት። ነጠላ ጫማ እንትን ቀሚስ የለበሰ ቆርጠሻ አውጪ፣ ነጠላ የለበሰ ቆርጠሻ አውጪ፣ የተቀባም አጥፋ ነው የሚባለው። መድኃኔዓለም ግን አላቅም። አንድ ቀን ይወጣል። አሁን ጊዜ የሰጣቸው ምንድን ነው የሚባል ነገር አለ። ምን ግን ጊዜ የሰጠው ቅል ነው ድንጋይ ይሰብራል የሚባል ነገር አለ። እና ዘመን የማይሽረው ነገር ምንም ነገር የለም በዚህ ምድር ላይ ያለ ማለት የማይሽር እግዚአብሔር ብቻ ነው። እናንተም ደግሞ አንድ ጊዜ ይጥላችኋል፣ ዘመን ይሽራችኋል። በእከሌ ጊዜ እኮ እንደዚህ ነበር ይባላል። ለታሪክ ትወቀሳላችሁ። ጥሩ የሰራ ጥሩ ይነገርለታል። እስኪ ያስቡ፣ ታላቁ አባታችን ባለፈ የሞቱ ጊዜ ስንት ሰው አለቀሳላችሁ። እናንተ ግን በወጣትነታችሁ እንኳን እንደዚህ አይነት ነገር የምታደርጉ ከሆነ የታሪክ ወቀሳ ነው የምታደርጉት። የዘራችሁ መንዘራችሁ እንትን ነው ፈተና ነው የምትሆኑት ማለት ነው። ሞታችሁም ራሱ አስከሬናችሁ አርፈ ብቻ እግዚአብሔር አምላክ ልቦና ያስጣችሁ። ሌላ ነገር ምንም ነገር የለም። አመሰግናለሁ ውዶቼ።